የብሩክ ልጅ መሆኑን ማረጋገጫ መረጃ ይዛ መጣይ ለሙሽዬ እንዲሁም ለጋሽዬ አሳየች ማለት ነው። እንግዲህ ሪከርዶችን የሚያወሩት የነበረውን ሪከርድ አምጥታ ለሙሽዬና ለጋሽዬ አሳይታለች አሰምታለች ማለት ነው። ያለውን ነገር እንግዲህ ከሱ ነው ያረገዝኩት የሱ ነው ልጁ እያለች ነው ማለት ነው። እንግዲህ ብሩኬ ደግሞ ከሀይሚ ጋር መቀጠል አልፈልግም ብሎ እምቢ ብሏል ማለት ነው። እምቢ ያለበት ምክንያት ውስጥ ምንድን ነው? ለምንስ እምቢ ያለ? እንዲህ በሀይሚ ጨክኖ ነው ወይስ አውቆ ነው? ብዙዎቻችሁ ጥያቄ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ትረፍ ይበልልኝ። ውድ እህቶቼ በጣም እጅግ አድርጌ አመሰግናለሁ። ይህን ቪዲዮ ትታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ይዤላችሁ የምመጣው አዳዲስ ነገሮችን ይዤላችሁ እመጣለሁ ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በቡራና በሀይሚዬ ማለት ነው። እንግዲህ እንደተለመደው ሀይሚዬና ቡራ እንግዲህ ሰሞኑን ያሉበት ሁኔታ ሁላችሁንም እያሳዘነ ያለበት መንገድ ነው። እንግዲህ ሁላችንም ጭንቅ እያል ነው በእነሱ ማለት ነው። ምክንያቱም ከምንወዳቸው አንጣር ማለት ነው። ብሩኬ እንግዲህ እሙሽዬና ጋሽዬ ለምንድን ነው የማትታረቁት ብለው ነበረ ማለት ነው። እንግዲህ ታረቁ ብለው ያው ትናንትናም ከትናንት ወዲያም ጀምረው ማለት ነው። ብሩኬ ግን አልፈልግም ካሁን በኋላ በቃ ቆርጫለሁኝ፣ ያለውን ነገር ወስኔ አውቅቻለሁ። ምክንያቱም በሆነ ባልሆነ ሁልጊዜ ጭቅጭቅ አመት ምናምን ሆነን አይደለም ወይ 2 አመታችን ሙሉ ምንም ነገር የምትቀየርበት ነገር የለም ሀይሚ ያውና። ስለዚህ እኔ ይበቃኛል፣ ራሴን መሆን እፈልጋለሁ ካሁን በኋላ ብሏል ማለት ነው። እንግዲህ ጥፋቱ በነገራችን ላይ ያው ማለት ጥፋቱ ድብን ያለው ጥፋት አሁንም ብዙዎቻችሁ አጥፍታ አንተን ያጠፋው እያላችሁ ነው ብሩኬን። ብሩኬ ወላሂ ምንም አላጠፋም። ምክንያቱም ልጅቱ መጣች አርግዝ ያለሁ ካንተ አለችው። እሺ አርግዝ ያለሁ ብላ መጣይ። ከዛ በኋላ ለሀይሚ ለማስረዳት ሞከረ። የሱ ነው ብላ በቃ በደንብ አርጋ ልጅቱን እንዲታምን አደረገቻት። ግን ልጅቱ አመነችም አላመነችም ብሩኬ ጋር ደግሞ ሀይሚና ብሩኬ በጣም ቅርበት የሆነ በደንብ ማለት በጣም ቆንጆ የሆነ ፍቅር 2ኛ አመታቸው እንግዲህ ማለት ነው። እንግዲህ ያን ፍቅር እንደዛ ሆነው እያሉ እንኳን አይደለም እንደዚህ በሶሻል ሚዲያ የሚታወቁ ሰዎች እንደዚህ አይነት ፍቅር እያላቸው ስንት ሰው የሚወዳቸው በጣም የሚሳሱላቸው ሰዎች ስንት ተከታይ እያላቸው ያን ነገር እኔ በቃ ማለት ደጋግሜ ባልነግራችሁ ይሻለኛል ብዬ ነው የማስበው። አንተን አላምንም የማመን ግዴታ የለብኝም ብላ ያለችው ነገር በጣም እኔ ራሴ ላይ የቀረ ነገር ይሄ ነው ማለት ነው ሀይሚ ማለት ነው። ምክንያቱም አላምንህም አንተን አልፈልግም ብላ ነው በቃ ከሱ ህይወት ለመውጣት የፈለገችው ማለት ነው የነበረው። እና ይሄ ነገር ደግሞ በጣም ነው እውነት ለመናገር ማለት አብረው የኖሩትን ሰው ያመኑትን ሰው አብራችሁ ለብዙ ነገር ያቀዳችሁ ሰው ይሄን ትባል በአሁን በችግር ጊዜ አብረሽ ይሁኝ ያለውን ነገር አብረሽ ሁኝና መጨረሻ ላይ ሁሉም ነገር ይታወቃል እያላት ራሱ ያን ነገር ልትቀበለው አልቻለችም ነበር ማለት ነው። እና አሁን ላይ ያው ብዙዎቻችሁም እንደምትሉ ቤት ስለሰጣት ቤት ሰርቶ ስለሰጣት እንደገና የእሱን ጥሩነት አሁን ነው ያወቀችው እያላችሁ ነው። እንግዲህ እውነት ለመናገር ሁሉም አስተሳሰቡ ለየቅል ነው የሚሆነው እና እሷን ባሰበችው መንገድ ብሩኬ እንግዲህ አላገኘችውም ማለት ነው። ምክንያቱም እንደዛ ትላችሁ ክፉና ማለት ለእሷ መልካም መሆኑን ማለት አሁን ነው ትዝ ያላት ማለት ነው። ምክንያቱም ቤት ሰርቶ ስለሰጣት ማለት ነው። ከዛ በፊት የሚያደርግላት ነገር ለእሷ ምንም አልነበረም ማለት ነው። እና ያን ነገር ነው የታዘብኩት እኔ በነገራችን ላይ ማለት ነው። እና አሁንም ቢሆን እኔ ምክንያቱም ቪዲዮዎችን ማየት ትችላላችሁ ቤተሰብ ዋጋ ያስከፍልሻል በኋላ ሀይሚዬ። ስለዚህ አንቺ ነገሮችን ተቀብለሽ ይቅር ብለሽ ተቀመጪ። ምክንያቱም እሱ እንደማይፈልጋት ነግሯታል አይደል? እንደ ልጅቱን አልፈልጋትም እኔ ራሱ ልጁ እንኳ የኔ ቢሆን
ከሷ ጋር መኖር አልፈልግም፣ መኖር የምፈልገው ካንቺ ጋር ነው ብሏታል አይደል? ስለዚህ ያን ነገር ራሱ አምና አልተቀበለችበትም ነበር ማለት ነውና እንደዚህ የሆነ ስግጥ ያለ ነገር በነገራችን ላይ በጣም ተስፋ የሚያስቆርጥ ነገር የእናንተ ብላችሁ ያሰባችሁ ሰው እንደዚህ ሲያደርግ ይከብዳል እውነት ለመናገር እና ግን አሁንም ቢሆን ብሩኬ በነገራችን ላይ በቃ ማለት ሁሉንም ነገር ይቀር ብለህ ሰላም ብትሆኑ ደስ ይለናል። ማለት የተፈጠረው ተፈጥሯል፣ የተወራው ተወርቷል። እንግዲህ ስለዚህ አሁን ይቅርታ ብልሃት አብራችሁ ብትቀጥሉ ደስ ይላል። ሀይሚ ደግሞ አባቷ ትናንትና እየተናገረ ነበር። በጣም ባህሪሽ በጣም ብዙ አይነት ባህሪ አለብሽ፣ ባህሪሽን የማታስተካክሊ ከሆነ መቼም አንኖርም እያላን ነበረ ማለት ነው። እውነቱን ነው። እውነት በቃ በጣም ትናደዳለች። በጣም የፈለገችውን ነገር ታወራለች። ለመማታትም ምናምን እንትን ትላለች። የሆነ ችግር ሲኖር ማለት ነው። እና ይሄ ነገር ያስጠላል፣ ይደብራል። እውነት መከባበር የሚባል ነገር አለ። ምክንያቱም የወደፊት ባሏ ነው፣ የወደፊት ልጆቿ አባት ነው፣ የወደፊት ሁሉ ነገሯ የሚሆነ ሰው ስለዚህ እንደዚህ ሴት ልጅ እንደዚህ ከሆነ አይደለም መቼም ትዳርን እናውቀዋለን የምናውቀው ማለት ነው እና ስለዚህ አንገት እንደፋ አድርጎ ነው አንድኛው በቃ በጣም ተናዶ እንዳለ እያለ አንድኛው ቀዝቀዝ ትል ነው ማለት ነው ትዳር ውስጥ እንጂ አይደለም። ሁለቱም ሰው እንደዛው ጋል ብሎ ካለ خلاص ሁላቸውም ያው ተያይዘው ገደል ማለት ነው እና ስለዚህ ይሄ ነገር ብታስተካክሊ ጥሩ ነው ብዬ ነው የማስበው አሁንም ቢሆን እና ብሩኬ ደግሞ በቃ ተስፋ ባቆርጥ ጥሩ ነው ብዬ ነው የማስበው። ምክንያቱም ካሁን በኋላ ያለ ህይወት ደግሞ እንደገና እንደ አዲስ ልጀምረው ብትል ከባድ ነው። ይሄን ያህል አመት ኖራችሁ እንደገና ሌላ ህይወት ለመጀመር እሷም ሆነች አንተ ደግሞ ትዋደዳላችሁ እኮ ስለምትዋደዱ እውነት በቃ አሁን እንደዚህ በንድል ሊሆን ይችላል ምናምን ግን ሄዳችሁ መጨረሻ ላይ ግን ቤተሰብ ራሱ እንደዚህ ደክሞ መጨረሻ የራሳችሁ በራሳችሁ ራሱ ታረቃላችሁ ብዬ አስባለሁኝ እና ስለዚህ ቤተሰቦቻችን ማክበር አለባችሁ እና ስለዚህ ለአሁኑ መታረቅ አለባችሁ፣ ነገሮችን ማስተካከል አለባችሁ፣ መመካከር አለባችሁ። ማለት በሆነ ባልሆነው ካሜራ ላይ መታችሁ ባትለፋለፉ ደግሞ ደስ ይለናል። ውስጥ ሁሉን ነገር መፍታት አለባችሁ። ነገሮች የሚከሰቱባችሁ ነገሮች ተቋቁማችሁ ለመፍታት መቻቻል፣ መከባበር የሚባለውን ነገር ማስተዋል አለባችሁ ማለት ነው። እኔ ማለት ትዳር ላይ መቻቻል እና መከባበር ከሌለ እንዲሁም ደግሞ ክብር ምንም ነገር ሌላው ሁሉም ነገር ይቅር ማለት ነው። ትዳር ላይ ዋናው ነገር ክብር ነው። ወንድ ልጅ ክብሩን ይጠብቃል፣ ሴቷም ልጅ እንደዛው ክብሯን መጠበቅ አለባት። ምክንያቱም ክብር መነካካት የለባችሁም። እናንተ አሁን ሁል ጊዜ ትጣሉ በቃ ካሜራ ላይ ትመጣላችሁ። አንተ ምን አባክ አንቺ ምን አባሽ የሚባባለው ነገር በጣም ይደብራል፣ እውነት ለመናገር ማለት ነው። ለሁለታችሁ የሚመጥን ነገር አይደለም ማለት ነው ይሄ ነገር እና ስለዚህ እዩ ደግሞ ከህይወታቸው ውጪ ማለት ነው። ምክንያቱም በቃ የማይፈልገውን ነገር አንቺ ደግሞ በውስጥ ራሱ እየደወለች ምናምን አሁን ራሱ በውስጥ ብዙ ነገር እንደሚያወሩ እየተወራ ነው ማለት ነው። የዩ ፍቅረኛ ነኝ ብሎ መጥቶ ታንትና ብዙ ነገሮችን ከዩ ጋር እያወራ ነው ብሩኬ። ስለዚህ ግንኙነቱን ለመቀጠል እየፈለገ ነው እያለ ነው ማለት ነው። እንግዲህ ግንኙነትን መቀጠልም አለመቀጠልም የሚያውቀው እሱ ነው። እንግዲህ ሀይሚዬ ጋር ያለውን ነገር ተጨረሰ ሊቀጥል ይችላል የእሱ ልጅ ከሆነ እውነት ለመናገር ማለት ነው። ምክንያቱም አንድ ሰው የሚወደው ነው እንጂ የማይወደው ጋር መኖር አይፈልግም እና ያ ነገርም አለ። እንደገና ደግሞ ሌላ ነገር የምነግራችሁ ነገር ደግሞ እውነት እዩ ከብሩኬ ከሆነ ያረገዘችው ወዶት አይሆን በግዱ ልጁን ይቀበላል። ከሀይሚዬ ጋር ደግሞ ሰላም ካልሆነ ግዴታ ከሷ ጋር ነው የሚሆነው ብዬ ነው የማስበው እና ይሄ ነገር ይኖራል ብዬ አስባለሁ። እና የዩ ባል ነኝ የዩ ፍቅረኛ ነኝ የሚለው ደግሞ እኔ ካሁን በኋላ እሷ አጠገብም ወይም በስልኳ ወይም የሆነ ነገር እንዲህ አልፈልግም። ስለዚህ ሀይሚ ጋር ተስማምተህ ኖር፣ ልጁ ጊዜ ይፈታዋል፣ ትወለድ፣ ሁሉንም ነገር እናየዋለን፣ ልጁ የኔ ነው እያለ ነው ማለት ነው። እና ነገሮችን ደግሞ ማስተካከል ያለብኝ መናገር ያለብኝ ነገር ስላለ ሀብጋ ሀጄ ሀብጋ መናገር አለብኝ ለሀብ እያለ ነው ማለት ነው፣ ለወንድሙ ማለት ነው። ለብሩክ ወንድም እናገራለሁ ያለውን ነገር እና አሁንም ግንኙነታቸውን አላቆሙም። በውስጥ እያወሩ ነው፣ በውስጥ እየሄደ እያያን ነው እያለ ነው ማለት ነው። ትናንትና መጥቶ ነበረ የፍቅረኛ ነኝ ተብዬው ልጅ የኔ ነው የሚለው ልጅ ማለት ነው፣ የዩ ልጅ ማለት ነው እና
ስለዚህ እኔ የፍቅር ጊዜ ያሳለፍኳችባቸው ጊዜ አውቃለሁኝ። እኔ ሁሉንም ነገር ስለማቅ ልጁ የኔ ነው እያለ ነው ማለት ነው። እና ልጁ ደግሞ የእሱ ከሆነ እሰይ ብሎ መቀበል ነው። ሀይሚዬም እንደውም ጥሩ ነገር ሆነላት። ምክንያቱም እሷ የማፈልገው ነገር ነው፣ ማንኛውም ሰው የማይፈልገው ነገር ነው በነገራችን ላይ። እና ሀይሚዬ ግን በጣም ሆነን ለመናገር በጣም አባቷ ትናንትና በጣም እየመከራት እየተናገራን ነበረ። እውነቱን ነው፣ ሁሉን ነገር እውነቱን ነው። ምክንያቱም አባቶች ብዙ ነገር አሳልፈዋል፣ ብዙ ውጣ ወረዶችን አሳልፈዋል። ትዳርን በደንብ አድርገው ያውቃሉ፣ እንዴት እንደሚኖር ያውቃሉ። ስለዚህ ያን ነገር እየተመከረ ነበር ትናንትና ማለት ነው። እና ነገሮችን አስተካክላችሁ ዛሬ በሰላም እንደሚመጡ ባለሙሉ ተስፋ ነን። ሁላችንም እየጠበቃችሁ ያላችሁት ያለው ነገር ቢኖር ይሄ ነው ማለት ነው። እና ቤተሰቦች ለማንኛውም ዋጋ ያስከፍላችኋል። ማንኛችሁም ብትሆኑ በፍቅር ላይ ሆናችሁ እንደዚህ ማለት ታታስቡት የምትወዱትን ሰው ማጣት ይመጣል። ምክንያቱም ማሰብ አለባችሁ፣ ማስተዋል አለባችሁ ነገሮችን በቃ እንዴት እንደምታደርጓቸው አስባችሁ መናገር አስባችሁ በቃ ነገሮችን አጣርታችሁ እምን ውስጥ እንደምገቡ ማወቅ አለባችሁ ማለት ነው። እና ይሄን ነገር ሁላችሁም ብታስቡበት ብዬ አስባለሁኝ። አንድ ነገር ታይሆን በኋላ ነው እንጂ ተሆነ በኋላ ነዳማ ጥሩ አይደለም። በነገራችን ላይ ማለት ነው። እንደገና ብነድሙት ምንም አታገኙ። ነዳማ በኤዱት ክምር አይሞራ የሚባል አባባል አለ አይደል? እና እንደዛ ነው። ሀይሚዬ መሆን እንደዛ ነው የሆነችው። እዛ ጋር እንደገና ነዳማ ነው ያዛ ማለት ነው። እና በነገራችን ላይ ያው አይለያዩም፣ እንደማይለያዩ እርግጠኛ ነኝ። ሰላምንም እንደሚያወርዱ እርግጠኛ ነኝ ብዬ ነው የማስበው። ምክንያቱም ሀይሚም ብሩኬም ምክንያቱም ከሀይሚዬ አይቆርጥለትም፣ ይወዳታል፣ ያፈቅራታል። ግን ነገሯ ያው ማለት በጣም አስቸግሮ ስለነበረ ነው ይሄን ነገር እያለ ያለው ብዬ ነው የማስበው እንጂ ቆርጦ አይደለም ከሷ። እና በሰላም እንግዲህ ይመጣሉ ብዬ ባለሙሉ ተስፋ ነኝ። ሁላችሁም እንግዲህ ዱአ አድርጉላቸው ሰላም እንዲወርዱ ማለት ነው፣ በሰላም እንዲመጡ ማለት ነው። እንግዲህ ከውስጣቸው ያለውን ነገርም አላህ እንግዲህ ያራራላቸው ነው የሚባለው፣ እንደዛ ነው። እና ሁላችሁንም እወዳችኋለሁ ውድ ቤተሰቦቼ፣ ደግሞ ቤተሰቦቼ የኔ እህቶች ማለት ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ውዶችዬ በጣም አመሰግናለሁ። የምታበረታቱ ሼር የምታረጉልኝ ላይክ የምታረጉኝ በጣም እጅግ አድርጌ ከልቤ አመሰግናለሁ ማለት ነው። ክብር በሉልኝ የኔ ውድ እህቶች ማለት ነው፣ የኔ እንቁዎች ማለት ነው። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። በያለንበት ደግሞ ስደት ላይ ያለ ነው ሁላችንም ፈጣሪ ይጠብቀን፣ ለሁላችንም ልቦና ይስጠን ማለት ነው። እና ዋናው ደግሞ ለሰው ልቦና ትሰጠው ነው።